ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮችን እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ ኢትዮ ቢዝነስ ፕሮግራማችንም በአጫጭር የቡና ወጪ ንግድን በተመለከተ አዋሽ ኢንሹራንስ የግማሽ ዓመት የሂሳብ ሪፖርትና የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ የኢንቨስትመንት ፕሮጀክቶች ፍቃድን በተመለከተ ወደ እናንተ እናደርሳችኋለን። በዝርዝር መረጃችን በኢትዮጵያ አምራች ኢንዱስትሪ ዘርፍን በተመለከተ ወደ እናንተ የምናደርሰው መረጃ ይኖረናል። እንዲሁም ሌሎች የሁነት መረጃዎቻችንን ይዘናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። ኢትዮጵያ በግማሽ ዓመት ከቡና ወጪ ንግድ 1.35 ቢሊዮን ዶላር ገቢ ማግኘቷ ተነግሯል። በተያዘው በጀት ዓመት 6 ወራት ውስጥ ከ200 ሺህ ቶን በላይ ቡና ወደ ተለያዩ ሀገራት በመላክ 1.35 ቢሊዮን ዶላር መገኘቱን የቡናና ሻይ ባለስልጣን አስታውቋል። ገቢው ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ350 ሚሊዮን ዶላር ብልጫ ያለው ሲሆን ሀገሪቱ እንደ አውሮፓውያን አቆጣጠር በ2022-2023 በአንድ ዓመት ውስጥ ከዘርፉ ያገኘችው ገቢም ብልጫ የተመዘገበበት ስለመሆኑም ተመላክቷል። ኢትዮጵያ በተጠናቀቀው ዓመት ከቡና በታሪክ ከፍተኛውን 2.6 ቢሊዮን ዶላር ገቢ ማግኘቷ የሚታወስ ሲሆን በዚህ ዓመት ከ3 ቢሊዮን ዶላር በላይ ገቢ ለማግኘት አቅዳለች። ቀጥለናል ተመልካቾች። ወደ ሌላኛው የፋይናንስ መረጃችን እናመራለን። አዋሽ ኢንሹራንስ አክሲዮን ማህበር በ2018 ግማሽ የሂሳብ ዓመት ከ3.2 ቢሊዮን ብር በላይ አረቦን መሰብሰብ ስለመቻሉ ገልጿል። በግማሽ ዓመት ውስጥ የተሰበሰበው የአረቦን መጠን በ2017 ተመሳሳይ ወቅት ከተሰበሰበው ወደ 1 ቢሊዮን ብር የሚጠጋ ብልጫ ያለውም ነው ተብሏል። ኩባንያው በአሁኑ ወቅት የተፈረመ ካፒታሉ 4 ቢሊዮን ብር የደረሰ ሲሆን በ2018 የሂሳብ ዓመት 6 ወራት ውስጥም የተከፈለ ካፒታሉን ከ710 ሚሊዮን ብር በላይ ስለማድረሱም ተነግሯል። በ1987 ዓ.ም የኢትዮጵያን የኢንሹራንስ ኢንዱስትሪ የተቀላቀለው አዋሽ ኢንሹራንስ አጠቃላይ የሀብት መጠኑም ከ11.4 ቢሊዮን ብር በላይ ማድረስ ችሏል። ሪፖርተር እንዳስነበበውም ኩባንያው አሁን ላይ በመላ ሀገሪቱ 73 ቅርንጫፎች ያሉትም ሲሆን የባለ አክሲዮኖቹ ቁጥር ደግሞ ከ2170 በላይ ስለመድረሱም ተመላክቷል። ቀጥለናል ተመልካቾቻችን። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ የኢንቨስትመንት ፕሮጀክቶችን ማጽደቁን አስታወቀ። የኦሮሚያ ኢንቨስትመንትና ኢንዱስትሪ ቢሮ በ2018 በጀት ዓመት የመጀመሪያ 6 ወራት ውስጥ ከ260 ቢሊዮን ብር በላይ ካፒታል ያስመዘገቡ 8321 የኢንቨስትመንት ፕሮጀክቶችን ማጽደቅ ስለመቻሉ ገልጿል። የቢሮው ኃላፊ አህመድ ኢንድሪስ በሰጡት ጋዜጣዊ መግለጫ እንደተናገሩት የክልሉ ኢንቨስትመንት ቦርድ በሁለት ዙር ባስተላለፈው ውሳኔ ለፕሮጀክቶቹ ፍቃድ ሰጥቷል። በመጀመሪያው ዙር ከ90 ቢሊዮን ብር በላይ ካፒታል ያስመዘገቡ 3163 ፕሮጀክቶች፣ በሁለተኛው ዙር ደግሞ ከ172 ቢሊዮን ብር በላይ ካፒታል ያላቸው 5158 ፕሮጀክቶች መጽደቅ ስለመቻላቸውም ኃላፊው አብራርተዋል። ፕሮጀክቶቹ በአጠቃላይ 143000 ሄክታር መሬት ላይ የሚያርፉ መሆናቸውንም የገለጹ ሲሆን እነዚህ ፕሮጀክቶች በሙሉ አቅማቸው ወደ ስራ ሲገቡ ከ691000 በላይ ለሚሆኑ ዜጎች የስራ ዕድል እንደሚፈጥሩም ጠቁመዋል። የኢትዮጵያ ፕሬስ ድርጅት እንዳስነበበው በተጨማሪነትም ፕሮጀክቶቹ ለክልሉ መንግስት ከ51 ቢሊዮን ብር በላይ ገቢ እንደሚያስገኙም ተጠቅሷል። በክልሉ ለኢንቨስትመንት ምቹ ሁኔታዎችን በመፍጠር ረገድ የተከናወኑ ስራዎች ለዚህ ከፍተኛ የካፒታል ምዝገባ መገኘት ከፍተኛ አስተዋጽኦ ማድረጋቸውም ተመላክቷል።